አላልኩም። ሌላ ደግሞ ካሊድ በራሴ ወጪ ነው ሸራተን ላይ እንትን ፕሮግራም ያዘጋጀው ነው እንዴ? እንደዛ ነው? በራስ ወጪ ነው ካሊድ ፕሮግራሙን ያዘጋጀው? የሸራተን የአዳራሹን አለ ምግብ ግብዣውን የምግብ ግብዣውን ምግብ ቁጭ ብለሽ የበላችሁት ምግብ ግብዣውን ነው። ምግብ ግብዣውና የአዳራሹ የተለያዩ ናቸው እኮ። የዛኔ በሌላ ኑር ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው? ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው? ከሱ በፊት አንድ ነገር ልናገር። ጉዳዩን ያመጣው አቡ አሚራ ነው ሲል ነበረ። ያው አቡ አሚራ ከኔ ነው የተቀበለው። መጀመሪያ ያው ቤተሰቦቿ ምስክር ናቸው። በጣም ብዙ ሰው ጋር ደውለው ወደ ሚዲያ አውጡልን ልጃችን እንደዚህ ጉዳይ ተፈጥሮብናል ብለው ብዙ ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩኝ። አላቅማማሁም። የአረብ ሀገርም ሴት ስለሆነች ልጅቷ እኔም አረብ ሀገር ስለሰራው ብዙ አመት ላይ እሷ ላይ መጨከን አልፈለኩም። ሄጄ ቪዲዮ ቀርጬ ለቅቄያታለሁና ወንድም ካሊድ አንዳንዴ ሲናገር የሆነ እንትን አላለ እንትን የማለት ነገር አለው። ለምሳሌ ሸራተን ላይ ጋብዣታለሁ በሚለው ነገር ሸራተን ላይ እኔ እስከነጨራሹ ረስተውኛል። እኔ እስከነጨራሹ ማለት ነው። የሌላ አጎት ነው የጻፈልኝ። እንደዚህ ሸራተን ላይ ፕሮግራም አለ ሊዘጋጅ ነው ብትገኝ ደስ ይለኛል አለ ማለት ነው። ካሊድ ጨራሽ አያቀኝም። እንደኔ አቀባበል አደረኩላት ምናምን የሚለው ውሸት ነው። እንደው ፋሲካ ማለት እሷ ናት ተዋወቋት ብሎ በዛ ሰዓት እንትና ማን ነው ሰፊዩ ነው ብቻ አላስታውስም። የሆነ ሰው ነው ያስታውቀኝ ከሱ ጋር። እሱ ፋሲካን አቀባበል አደረኩላት ሸራተን ላይ ሲል ነበር። አላደረገልኝም። እንደው እኔ መሆኔን እሷ ናት የመጀመሪያ ቪዲዮ የቀረጸችው እሷ ናት ብለው በእጅ ነው ያሳዩት እንጂ እኔና እሱ አልተገናኘንም። አንዳንዴ ካሊድ የሆነ አላ አይደለም የሚጨምራቸው ነገሮች አሉ። ይቅርታ አድርግልኝና ማለት ነው። ፋሲካ አልጠራኸኝም። እኔ ወንድሟ ነው። እንደዚህ አይነት ሸራተን ላይ ፕሮግራም ተዘጋጅቷል። እንደውም እኔ አልደረስኩኝም። መኪና አጉላልቶኝ መንገድ ላይ በዛ ላይ እርጉዝ ነበርኩ። አልተመቸኝም ምናምን ካለቀ በኋላ ሰው ከተበተነ በኋላ ወደ ምሳ ግብዣቸው ሊሄዱ ሲል ነው እኔና እሱ የተገናኘ ነው። እሱ ግን ሲል የነበረው እዚህ ጋር ሸራተን ላይ ፕሮግራም አድርጌ የውልሽ አቡይ አቤት። አዎ ኔትወርክሽ ወደ ኋላ እየጎተተሽ ስለሆነ ነው ውዴ። በመጀመሪያ ይሰማል። የኔ ይሰማሻል? አዎ ይሰማል። የኔ ይሰማሻል ማሬ? በኋላ በቃ ፋሲካ ማለት ይችና ተዋውቃት ብለው የዛ ቀን ነው እኔ ያወቅኩት። ካሊድ ሚዲያ ላይ አውቀዋለሁ። በአካል የተገናኘ ነው የዛ ቀን ነው። ሌላ ደግሞ እኔ አንድም ቀን ካሊድ የሌላ ብር በልቷል፣ አቡ አሚራ የሌላ ብር በልቷል ብዬ አልተናገርኩም። ቤተሰቦቿ በሚሰጡኝ መረጃ ግን ስለ ሳውዲ ላይ በሚሰሩ ተዋቅረው በሚሰሩ የሳውዲ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ቪዲዮዎቹ ደግሞ የሰራኋቸው ቪዲዮዎች ትክክል ናቸው ብዬ ስላመንኩ እስቲል አላጠፋዋቸውም። ፕራይቬት አላሰርኳቸውም አሉ ዩቲዩብ ላይ ማለት ነው። ምክንያቱም እኔ ምንም መረጃ ሳይኖራት ነው ቪዲዮ ስትሰራብን የነበረው። እኔ አንድም ቀን ኢትዮጵያ ውስጥ ሆነው በተዋቀሩ በሌላ ቲሞች ላይ አንድም ቀን ቪዲዮ አልሰራሁም። አላህ ምስክሬ ነው። እኔም የነሱ አባል ስለሆንኩ ማለት ነው። ገብቶሻል? እኔ ግን በየሰዓቱ እሰራ የነበረው ሳውዲ ላይ ተዋቅረው በሚሰሩ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ ሁሉ ተናግራናለች፣ ስማችን አጥፍታለች የሚልሽ ሁሉ እኔ ስለነሱ አይደለም ያወራሁት፣ ሳውዲ ላይ የሚገኙ ኮሚቴዎች ላይ ነው። ገብቶሻል? ይሄም የተናገርኩት ቤተሰቦቿ ብዙ መረጃዎች ስለሰጡኝ ነው። እንደዚህ ሆኖ እንደዚህ ተፈጥሮ በሚሉኝ መረጃ መሰረት እየወጣው ቪዲዮ እሰራ ነበረ። እኔ ደግሞ መንገድ ላይም የሌላ ኑር ሰቦ ቪዲዮ መጀመሪያ ላይ እኔ ስላመጣሁት ወላሂ እንደው እንደዚህ ተሸፋፍኜ ነበር የሚሄደው በሷ ጉዳይ ላይ በቃ መንገድ አጥቼ ማለት ነው። ለህዝቡም ለማሳወቅ ያክል እኔ ተናግሬያለሁ፣ ግን ለነሱ አልነበረም የተናገርኩት። እነሱ ግን ለኛ ነው ብለው እንደው ይጠርተው ይቅርታ ሁላ አስጠይቀውኛል። ገብቶሻል? እኔ ለነሱ አልተናገርኩም ነበር። እነዚህ ያየናቸው ቪዲዮዎች
መሐመድ ጉዳዩ ይመለከታል። ጉዳዩ የወንድም ካልድና የፋሲካ ጉዳይ ነው። መሐመድ 1 ቁጥር እየጻፍክ ነው ኮመንት ላይ። ጉዳዩ የሁለታቸው ብቻ ስለሆነ ሁለታቸው ብቻ ነው እዚህ ጋር የሚነጋገሩት። ቴንኪው። ሌላ ሶስተኛ አካል አላስገባም። ይቅርታ። እሺ ፋሲካ፣ አንቺ አሁን ያየናቸው ቪዲዮዎች ስም ሳትጠቅሽ የተናገርሽው ከኢትዮጵያ ውጭ ላሉት ቲም ሌላ ኮሚቴዎች ነው ኮሚቴዎች እንጂ ኢትዮጵያ ውስጥ ላሉት ለነ ኦባኪራ ለነ ወንድም ካልድ ምናምን አይደለም። ግን ስም ስላቸው እነሱ ለእነሱ መሰላቸው። አዎ ለእነሱ ብዙም ቪዲዮ ላይ እኔ ዩቲዩብ ላይ አይታይም። ቫሪያል አይደለም እየቆራረጡ ፋሲካ እንዲያለች እያሉ ከኔ ቪዲዮ ጋር የነሱ ፎቶ እየለጠፉ እንትን ቲክቶክ ላይ ሲያሸራሽሩት ሰው ለነሱ የተናገርኩ መሰለው። ታውቂያለሽ በዚህ ጉዳይ ላይ ለነሱ ለወንድም ካልድ ለአቋሚራ ምናምን እኔ ለእናንተ አይደለም ቪዲዮን የምሰራው ከሀገር ውጭ ላሉት ኮሚቴዎች ነው፣ ሳውዲ ለሚገኙት ነው እንጂ እናንተን አይደለም የምሰራው ቪዲዮን ብለሽ ነግረሻቸዋል? አዎ አስጠይቀውኛል። ይቅርታ መጥቼ አብራርቻለሁ። ስለዚህ ጉዳይ ለእኛ ነው የተናገርሽው፣ ስማችን እየጠፋ ነው ብለው እነ ተስፍሽ እና አቋሚራ ካልድ እና አሲያ ተሰብስበው ለእናንተ አይደለም እኔ ቪዲዮ የሰራሁት። በጣም ይቅርታ። እኔ ሳውዲ ላሉ ኮሚቴዎች ነው ቪዲዮ የሰራሁት። እኔ አሁንም ቢሆን ማለት ነው አለ ቪዲዮ አላጠፋሁትም። አሁንም እያየሽው ነበር። ለነሱ አልነበረም። ካልድ ግን በዚህ ጉዳይ ላይ በቃ የኛ ስም አጥፍታለች በሚል እኔ ላይ በጣም አጥቁሯል። ገብቶሻል? ለምሳሌ ተቋርጠሻል ፋሲካ። አቦ እስኪ ስለዚህ ቪዲዮ ላይ ጠይቂያት። ይህን ቪዲዮ ለምሳሌ እሺ ይሄ ሁሉ ሰላም ከሆነች ይህን ቪዲዮ እንዴት ሰራች? ገና ሰላም ሆና ከሸራተን ሸኝተናል ሄዳ እንደዚህ ከውጭ የሚመጡ ሰዎች ነው እንደዚህ ነው ምናምን ብላ የሰራችውን ቪዲዮ ከየት አምጥታ በምን ምክንያት እኮ እሱን ነጥብ ይዣለሁኝ እኔ ጥያቄዎች ልጠይቅ። አይ ወደ ሌላ ርዕስ ከመሄዷ በፊት እሱ ላይ ነገሮች የተጀመሩት ከዚህ ነው። እሺ ፋሲካ ተራዋ ስለሆነ ወንድም ካልድ ትጨርስና እሷ ከዛ ነው ጥያቄዎችን እንጠይቃታለን። አዎ የቅድሙ ያው እንትን ለነሱ እንዳልሆነ ነግሬሻለሁ። ስለዚህ ቪዲዮ ጉዳይ ምናልባት እኔና ካልድም አሁን እንደዚህ ስማችን አጥፍታለች ምናምን በሚለው ጉዳይ ሳይሆን በዚህ ቪዲዮ ብቻና ብቻ ነው ካልድ እኔ ላይ ያጠቆረው። ቅድም ያሳየሽ እንዳለ ለሱ እንዳልሆነ ጠንቅቆ ያውቃል። ምክንያቱም እኔ ለካሊድ ብዬ ስም አልጠራሁም፣ ለእከሌ ብዬ ስም አልጠራሁም። ሳውዲ ላይ በሚኖሩ ኮሚቴዎች ብዬ ቪዲዮ ሰርቻለሁ። ገብቶሻል? እኔ ደግሞ ቤቱ ሄጄ ባየሁት ነገርና ያው በአንዳንዴ ሰውን እንትን የምትይው ባየሽው ልክ ነው። ሚዲያ ላይ ስታየኝ እኔ ፋሲካ ሌላ ሰው ናት፣ በአካል ስታያት ሌላ ሰው ልትሆን ትችላለች። ባየሁት ነገር ላይ ካየሁትም አንጻር ላይ ይሄ ቪዲዮ ሰርቻለሁ። ምናልባት ከካልድ ጋር ያገናኘን ይሄ ቪዲዮ ሊሆን ይችላል። ኦኬ። ስለዚህ አንቺና ካልድን ያቀያየማቸው የመጀመሪያው ቪዲዮ ይሄ ከሆነ ማነው? እኔ ይሄንን ነው። ይሄ ቪዲዮ ነው። እሺ ይሄንን ቪዲዮ እንድትሰሪ ምን አነሳሳሽ? በምን ተቀይመሽው ነው አንቺ? እሱ እኔ ላይ አጠቆረው በዚህ ቪዲዮ ምክንያት ነው ካልሽ ይሄን ቪዲዮ እንድትሰሪ ያደረገሽ አንቺ ምንድን ነው? ሴትዮዋን ማን ነበር ስሟ? ከዚህ በፊት እነ ሪም ራሱ ሪም ጎልድ ምናምን አግዘዋት ሁሌ የሚያገዛትን ሰው የረዳትን ሰው ወጣ ስትሳደብ ምናምን ነው ማውቃት ሴትዮዋ። እና ከዛ ወዲያው ደግሞ ይቅርታ ትጠይቃለች። ሴትዮዋ ተሳስቼ ነው አጥፍቻለሁ ብላ ይቅርታ ትጠይቃለች። እሷ ውሸቴን ነው ብላ ይቅርታ ከጠይቀች አንቺ በምንድን ነው ሴትዮዋ ትክክል ናት ያልሽው? ምን ማስረጃ ይዘሽ ነው? ምንድን ነው ያነሳሳሽ ይህን ቪዲዮ ለመስራት? ይሄ እኮ ነው የመጀመሪያ ቀያሚያችሁ። ይሄ ነው ይኸውልሽ፣ ከሸራተን ፕሮግራም በኋላ ያው እኔ የእሱ ቤት ሄጄ ነበረ ከነ ሌላ ኖርሰቦ ቤተሰቦች ጋር ማለት ነው። መሄድም አልነበረብኝም። እዚህ ጋር የኔ ጥፋት ትልቁ ጥፋቴ እዚህ ጋር ነው የኔ ማለት ነው። እሱ ቤት መሄድ አልነበረብኝም፣ ምክንያቱም እሱ ጥሪ አላረግልኝም እዛ እንድገኝ። የሌላ ኑርሰቦ ቤተሰቦች ደግሞ እዛ ነው የሚያርፉ። መሽቶም ስለነበረ እኔ በዛ ሰዓት የ9 ወሬ ገብቶ ነበር፣ እርጉዝ ነበርኩኝና እኔ በቃ መሄድ አለብኝ ምናምን ስላቸው የነ ሌላ ቤተሰቦች አሁን እንደዚህ ሆነሽ አንለቅሽም፣ ከኛ ጋር መሄድ አለብሽ፣ ይሄን ትመስያለሽ፣ ጠዋት በመኪና መተሻል እና ማረፍ አለብሽ
ወይ ምጥ ሊይዝሽ ይችላል አሉኝ ማለት ነው የሌላ ቤተሰቦች። ከዛ እኔ ሄድኩኝ እሱ ቤት ገብቶሻል። እሱ ቤት ሄጄ ይሄ መብቱ ነው፣ የራሱ መብቱ ነው። ምናልባት እዚህ ላይ ማውራት አይጠበቅብኝም ይሆናል ስለጠየቅሽኝ ነው እንጂ። ከዛ በኋላ ቤቱ ሄድን። የእውነት ይሄ ባልናገረው ደስ ይለኛል እኔ ሀባይ ብታልፊ ማለት ነው። በቃ ቅያሜያችን ይሄንን ነው ገብቶሻል። የተፈጠረው ነገር ከዛ በኋላ የተፈጠረው ነገር ባልናገር ደስ ይለኛል። ወንድም ካሌድ በስሮቹ ብዙ ሰዎች አሉ። እንዲህ ነው ብዬ ባልናገር ደስ ይለኛል። ብቻ በቃ ቅያሜያችን በዚህ ነው። አዎ በሱ ጉዳይ ስለሱ ተናግሬያለሁ። ፋሲካ የኔ ጥያቄ የነበረው ይቺ ሴትዮ ትክክል ናት ብለሽ ቪዲዮ የሰራሽው ለሴትዮዋ ትክክለኝነት ምን ማስረጃ ይዘሽ ነው ነበር ጥያቄ። ከይቅርታ ኦኬ እሺ፣ ይኸውልሽ እኔ ካሊድን በሚዲያ ሳቀው እንግዳ ተቀባይ እንደሆነ ነው ታውቂያለሽ። በቃ ቤቱ የሚሄድ ሰው በጣም ተንከባክቦ ምናምን የሚቀበል አይነት ነገር ነው እኔ በሚዲያ ሳቀው። ገብቶሻል። እኔ በዛ ሰዓት እርጉዝ ነኝ። ቤቱ ገባን ምናምን ነገር እሱም ወደ መኝታው ሄደ፣ እኛም ማረፊያ ወደ ተባለው ቦታ ሄድን። ከዛ በኋላ እንደው በህይወት አላችሁ እንግድነት መጥቻለሁ ቤትሻ፣ ቅያሜያችን ይሄ ነው። እንግድነት መጥቻለሁ በህይወት አላችሁ ሄዳችኋል። በቃ ከዛ በኋላ አልተገናኘንም ከሱ ጋር ጭራሽ ማለት ነው። ምክንያቱም እኔ እንግዳ ተቀባይ እንደሆነ ነው ማቀው። ይሄ በደንብ እያወራሽ ነው፣ ችግር የለም ትቻለሽ፣ በደንብ እያወራሽ ነው። ይኸውልሽ ፋውንዴሽኑ እሱ አይደለም እኮ የወሰደኝ ስለመሸብኝ የሌላ ቤተሰቦች በግድ ነው የወሰዱኝ። እንደው ፋሲካ አሁን ይሄንን ትመስያለሽ ወደ ቤት ሄደሽ ማረፍ አለብሽ ብሎ እንኳን አልተናገረኝም። እኔ በዛ በቃ እኔ መሄድ አለብኝ፣ እንደውም እዚህ ቦታ ሳልፈለግ ነው እኔ የተገኘሁት። መሄድ አለብኝ ስል የሌላ አባትና ወንድሟ እናትና ወንድሟ እንደዚህ ሆነሽ አንለቅሽም፣ አንቺ ይሄን ትመስያለሽ ወይ መንገድ ላይ ምጥ ይዝሻል፣ ነገ በጊዜ እንሸኝሻለን። ስለዚህ እሱ ምንም እንኳን ባይልሽ ከኛ ጋር መሄድ አለብሽ፣ ማረፍ አለብሽ። እኔ እንዲሁም አልጋ መያዝ አለብኝ ብያቸው ነበር በዛ ሰዓት ማለት ነው። ካሊድ ቤቴ ሂጂ እረፊ፣ አንቺ ይሄ ትመስያለሽ ወላሂ አላለኝም። እኔ በግድ ነው ቤቱ ሄድኩት። ቤቱ ሄጄም በቃ እኔ በዛ ቀን ከተረዳሁት አንጻር ነው ስለዚህች ልጅ ለካ ትክክል ነበረች፣ እኔም እንደዚህ አይቻለው ብዬ ቪዲዮ ሰራሁ። ፎቶ ነው ቪዲዮ ነው? ቪዲዮ ፖዝ ሆኖ መሰለኝ ፎቶ ነው ይሄ። ቪዲዮ ከሆነ ሌላ ፕላይ አድርገው እንዲሄድ ይሄ ፓርት። እሺ እንትን ልብ አላልኩም ነበር ፎቶውን ጋይስ። እሺ ከዛ በኋላ ይኸውልሽ ከዛ ስለዚህ ስለለጠፈው ቪዲዮ ደግሞ እሱ ጋር የምትሰራ ልጅ አለች። የዛ ቀን ፋውንዴሽኑ ዞሬም አይቻለው። እሺ በሴትዮዋ ጉዳይ ማስረጃ ሳይኖርሽ ነው ሴትዮዋ ትክክል ናት ብለሽ ቪዲዮ የሰራሽው ስለሱ ፐርሰናል እንደዛ አስተያየት ሲሰጠሽው። ይሄ ደግሞ ትክክል አይደለም። ስለሱ በተደጋጋሚ ታውራ ሴትዮዋ። ኦኬ ልንገርሽ፣ መጀመሪያ ላይ ፋሲካዬ በሌላ ጉዳይ አንደኛ ክሬዲቱ ሊሰጥሽ ልትመሰገኝ ዋንጫ ልትሸለም የሚገባው አንቺ ነሽ። ቤታቸው ድረስ ሄደሽ ቪዲዮ የቀረጽሽው በዚህ ጉዳይ ሁሌም ተመስጋኟ አንቺ ነሽ። ኦኬ ግን ያ ደግሞ የሰራነው ጥሩ ስራ ሰዎችን ጃጅ እንድናደርግ ሰው ላይ እንደፈለግን እንድንናገር መብት ይሰጠናል ማለት ግን አይደለም። ቪዲዮ ላይ ስለ ወንድም ካሌድ ስትናገሪ ላይክ ፐርሰናል እሱን ነው አታክ እያደረግሽ የነበረው ገባሽ? ሴትዮዋም ትክክል ናት፣ እሱ እንዲህ ነው ስትይ ላይክ ሌላ ፐርሰናል ነገር ያላችሁ ነው ያስመሰልሽው ከሌላ ጉዳይ ውጭ ገባሽ? እንትን ተናደሽ ያልሆኑ ቃላቶችን እየተጠቀምሽ ምናምን ነበር ስትናገር የነበረው። ያ ደግሞ ትክክል አይደለም ገባሽ? በሌላ ጉዳይ ግን አንደኛ ተመስጋኟ አንቺ ነሽ። ያለ ማስረጃ ነው ሴትዮዋ ትክክል ናት ብለሽ ቪዲዮ የሰራሽው። ምንም አይነት ሴትዮዋ እሷ ራሱ ዋሽቼ ነው ብላ ይቅርታ ጠይቃ፣ አንቺ ግን ትክክል ናት ብለሽ ነው። ለምን ለዛ ጥያቄ ነበር የጠየቁሽ። እሱን ደግሞ ቤቱ ስሄድ ያው መጥቶ ስላላጫወተኝ ክብር ስላልሰጠኝ ብዬ ነው ያሰብኩት ነው ያልሽው። ያም በቂ ምላሽ አይደለም። ምንም አይነት ማስረጃ የለሽም ሴትዮዋ ትክክል ለመሆኑ። ሌላ ጥያቄ ካለሽ ጠይቂው ካሌድ።
ኦኬ ሌላ ጥያቄ ያለብነው እንሂድ። እንደ ክሊር እያደረግ ነው ለመሰለሽ ሰዓትም እንዳይል በዚህ ጉዳይ ላይ ተጨረሰች። አሁን ላለችበት ነገር መልስ ልስጣትና ከዛ ወደ ሌላ ጥያቄዎች አይ የስ ፕሊስ። እሺ አሁን ላለችበት ቤት የመጣች ጊዜ ነው። ኦኬ ይሄኛውን ፎቶ እንትን ትንሽ የተበላሸ ነው ፎቶ ነው ወይስ ቪዲዮ ነው? ፖዝ ሆኖ ነው? ቪዲዮ ነው። ቪዲዮ ፖዝ ተደርጎ ነው። አዎ ምንድነው መሰለሽ ቤት ውስጥ ይሄ የኛ ፋውንዴሽን ነው። በትልቁ በዚህኛው ካረክሽው ቤት ውስጥ መጣ። አሁን እንግዲህ አስቢ፣ በመጀመሪያ ደረጃ እኔ ላይ ሸራተን ተቀበልኳት አላልኩም ማለት ያወቅኳት ራሱ ገና ሸራተን ነው። እንደዚህ አይነት ሰው አለች ተብሎ ተቀበልኳት። አስተዋወቀኝ። ቅድም ያየሽው ወንድሙ አስተዋወቀ። እሷ ናት። አሁን ሳያት ነፍሰ ጡር ናት። ኢማጂን ምን ጉድ ነው? ይነቅለዋል አይነት ነገር በቃ የኔ ጉዳይ በህግ እንዳያዙት ነገር አይነት ነው ሲናገሩ ለህዝቡም ሲያብራሩ የነበረው በሰዓቱና ይሄ ነው ልጠይቅ የፈለኩት ነገር። ያው ይናገር ካልጅ እኔ ብዙ እንትን አልልም። እሺ ቴንክ ዩ አቡ። እሺ ከጨረስሽ ጨርሻለሁ በይ ማሪ። እኔ ጨርሻለሁ፣ ይናገር። እሺ ቴንክ ዩ አቡ። አሁን አንድ ትልቁ ነገር ምንድነው መሰለሽ ለሷም ትምህርት ይሆናል አትሊስት ካላዋ ነኝ እና ማለት አሁን ሰጣ ገባ ማለት አንዳንድ ጊዜ እከሌ በለጠችው እከሌ እንትናና እንትና ተፎካከሩ እንደዛ አይነት ፉክክር ውስጥ የምገባ እንትን አይደለሁኝም። የምሰራው ስራና እንትን ጋር አይገናኝም። በመጀመሪያ ይሄን ማየት መቻል አለባት። ሁለተኛ በመጀመሪያ ሸራተን ባለችው ነገር ሸራተን እኔ እሷ ቅድም ያለችው እንደሰማሻት ዩቲዩበር ናት። እኔ ዩቲዩብ ላይ አልችልም። በቲክቶክ ላይ ነው የምንጠቀመው። አቡ አንቺን ያወቅኩሽ እዚህ ውስጥ ያለ ሰው የተዋወቅ ነው ቲክቶክ ላይ ነው። ቲክቶክ ላይ ያ ቪዲዮ አቡ አሚራ ጥሪ ያደረገልን። አቡ አሚራ ካረገ በኋላ ኦኬ እናግዛለን። እኔ እንደውም እዛ አረቦች በአጋጣሚ እኔ ጋር የመጡ ትልልቅ ሰዎች ስለነበሩ አንዳንዴ አለን ትልልቅ ሰዎች የሚከፍሉ ሰዎች የዓለም ሙስሊም ሊግ ፕሬዚዳንት የመጡበት ጊዜ ነበር። በጣም ትልቅ መጥተው ነበር እና እንደው በቃ እነሱ ቢከፍሉላቸው እንደዚህ አይነት ነገር ብዬ ኢንቮልቭ ነው ያደረኩት። እንደዚህ ውስጥ ገብቼ ሁሉ ጊዜ እጓዛለሁ እንደዚህ አይነት ችግር ያመጣብኛል ብዬም አልነበረም። የመጀመሪያ ኮሚትመንታችን ላይ ያን ነው። ከዛ አንድ የወረድ ገብተሽበታል ነገሩ መሄድ ጀመረ። እሷ እንዳለችው የድሮ ቤት ላይ ነበር የነበርነው መኖሪያ ቤቴ ውስጥ ማለት ነው። ቤተሰቦቿ 3 ወር ነው የኔ ቤት ውስጥ የተቀመጡት። 3 ወር ሰርቪስ ውስጥ በየቀኑ የሚበሉት የሚጠጡት እያንዳንዱን ነገር ሸፍነን እንደገና ደግሞ ቲሙ ራሱ ገንዘብ እያዋጣ ከአካውንቱ አንድ ነገር ሳይነካ ይሄ ነገር አረገች። ሸራተን ስትመጣ እቺ ልጅ እዛ ወንድሟ ነው አጎቷ የአስተዋወቀን። ፋሲካ እኮ እንደዚህ መጀመሪያ እንደዛ ነው ታዲያ ሰላማን ሳያት ነፍሰ ጡር ናት። ወላሂ ነው የምልሽ ሀቡ እዚህ ሀገር በመጣች ሰዓት ታውቂኛለሽ ማለት ምን አይነት ሰው መቀበል ማለት ምን ማለት በህይወቴ ውስጥ ያለ እንኳን አይደለም ነፍሰ ጡር የሆነች ልጅ ቀርቶ ከጎዳና የተነሳ ሰው ቤቴ ይኖራል። እንኳን ፋሲካ ከጎዳና የተነሳ ሴት እብድ አይምሮ ታማሚ ሳይባል ሳንጠየፍ ቤታችን ውስጥ የምናስቀምጥ ሰው ላይ ይሄን አይነት ሆና ይቺ ልጅ መጣች። እንደውም ያኔ ፍሬንድሺፕ ፓርክ አዲስ ነበር። ወንድሟ ቤተሰቦቿ መጥተው መናገር ይችላሉ። ከዛ ፍሬንድሺፕ እኔ ላደርግላችሁ ብዬ መኪናዬን ሰጠኋቸው። ሂዱ እና እዛ ተብለው ከዛ አይ እዛ አንሄድም ወደ ቤት ከዛው በቃ ከዛስ ደግሞ ሸራተን ግቢ አሳያቸው። ሸራተን 30 ምናምን ሺህ ብር አውጥቼ ምሳ ጋበዝኳቸው። እሷ አብራ ቁጭ ብላ ስትበላ 30 ምናምን ሺህ ብር አውጥተን ያንን ሸራተን ምሳ ካጋበዝናት በኋላ የናፈቀኝን ምግብ አገኘው። ዩቲዩብ ላይ መግባት ትችላለሽ። ይሄ እሷን ብቻ አይደለም አቡ አሚራን ምንም ጨምረሽ እያንዳንዱ ሰው ይሄን ብታየው ድምፅ ማጥፋው ይኸው ሸራተን ላይ ሆና ወደ ቤት መጣች። የሌላ ቤተሰብ እኔ ቤት ስለሆነ ያሉት እዛ አብራቸው አደረች። ሰርቪስ ላይ አብረው ነው ያሉት። ሴቶች ያሉበት ክፍል ነው። ምን ሊሆን ነው የምገባው እነሱ ጋር። ከዛ በኋላ ሰው መደብኩላቸው ሰራተኛ ክፈል። አሁን እንዴት ብላ ሰራተኛዋን ስሚ እዚህ ጋ አንድ ቀን አዘን የካሊድ ፋውንዴሽን መኖሪያችን ላይ ይሄ ደግሞ ከእሱ ጋር የምትሰራ ሴት ናት። ያው የገቡ ሰዎች የምትቆጣጠር ማለት ነው። ከሌላ ወላጆች ጋር አብረን አንድ ቀን አድረን ካሊድ ፋውንዴሽን ውስጥ ይሄ ስታሰናብተን ነው እና በጣም ጥሩ ሰው ናት። በጣም የምትወስባት ማለት ነው።
እንግዲህ ሰው መደበሽላት ሰራተኛ መድበሽ እንዲንከባከቡ እንዲሸኙ አድርገሽ አልተንከባከበኝም ምንድን ነው ማደርገው ነገር መጥቼ እግሯን ነው ማጥበው ምንድን ነው እንዳደረግላት የፈለገችው እንኳን አይደለም በዚህ ሁሉ በዛ ላይ ከወር እስከ ወር ድረስ እንቅልፍ ሳተኛ እዛ ሸራተን ለማዘጋጀት መከራ የበላ ሰው እሷን መጥቼ ሳጫውት በመጀመሪያ አግባብም የለኝም አንተዋወቅ ሁለተኛ እሺ መጣለች ቤት ያረፈች ካረፈች በኋላ ሄደች ቡታጀራ ከሄደች በኋላ አሁን እንዳለችው አልተንከባከበኝም አይደለም የመጀመሪያ ሄደው እንደው መጀመሪያ ቪዲዮ ቀርጻለች ፋውንዴሽናችንን ቀርጻ ቪዲዮን የምታሳየው ቪዲዮና የምታወራበት ቪዲዮ የተለያየ ነው ራሱ ዩቲዩብ ላይ ብትገቢ እሷ ስለኔ ፋውንዴሽን ነው በዛን ሰዓት ሰራተኞች አድርጋ የቀረጸችው ዩቲዩብ ላይ ስትገቢ ደግሞ ስለሌላ ነገር ነው የምታወራው ራሱ ሊፕሲንኩ ራሱ አይገናኝም እና ይቺ ልጅ 60 ሚሊዮን እያለች ጋርማ የምትሰራውን ነገር አስቆሟል ከዛ ደግሞ ብሩ ተከፍሏል የምትለው ነገር መንግስት ሲሰማ ከከፈላችሁ ምንድን ነው ይለናል እና አስቆሟት ይሄ የምትሰራው ነገር ቪዲዮ ይቆም ስንል በዛ ቤተሰቦቿ ያንን ጫና አሳድረው ቪዲዮውን አንተን አስደረጓት ሲያስደርጓት ወዲያው ተናደደች እና በቃ የምትሰራው ነገር ስታጣ ከዚህ በፊት እንደዚህ ያለችው ልጅ እንዲህ ናት ቅድም በህግ ጉዳይ የሚያለችው ተቋሙን ነው እኔ የነካቸው ያ በህግ ያስጠይቃታል ምክንያቱም ባልዋልኩበት አጭበርባሪ ነው እንደዚህ ወጥቶ ነው እንዲወርዶ ነው እንደዚህ ነው እንዲህ ነው ብላ ፐርሰናል ነገርን የሚነገር የህግ አማካሪ ትጠይቅ በምን መንገድ እንደሚያስጠይቃል ይሄ በዚህ ተቋም ኃላፊነት ወስዳለሁ ለዚች ልጅ ቪዲዮ ለምትቀርጸው ለሴኩሪቲ ቦታ ብዬ እሷን አየር መንገድ ውስጥ ማስገባበትን መንገድ የለኝም ምክንያቱም መጀመሪያ ሂደትን አውቀዋለሁ ከዛ ደግሞ እንደዚህ ላይቭ ላይ ቁጭ ብለሽ ደግሞ እሷ ጋር ይህን ነገር ለማውራት ያንን ነው አንደኛ ወጣች ሁለተኛ ወጣች ይሄ ችግር የለም እንትን እኮ ብድር የሚከፍለው አላህ ነው ለቤተሰቦቿ ልጅቷ እንኳን ገባች እንኳን እኛ ከዚህ መከራ ውስጥ ወጥተን እኔ መፈታቷ እኔ እንደተፈታ ሆኜ ነው የምቆጥረው ምክንያቱም የጠፋው ስም ቀላል አይደለም ገንዘብ በላችሁ ተብሎ ምን ያህል ውሸት እንደሆነ የምታውቀው ሀቡ ታስታውሽ ከሆነ አንቺ ጥርሷ ወልቋል ማህፀኗ ወጥቷል ልትሞት ደርሳ የተባለ ተብሎ ቮይስ ሪካርድ ተደርጎ እንደዛ ሰማሽ ያ ሁሉ ድራማ ሰማሽ ግን ስትመጣ እንደዚህ በሙሉ ጥርስ እኔ በቀደም ያንን እንድታይ ነው አንቺ በአጋጣሚ ነጥቃን እንግዲህ እንዴት ገብታ እንዴት እንዳወራችሽ እንዴት እንደምታቀይሻል እቺ ልጅ ከስነ ልቦና ችግር በስተቀር ምን ያህል ጤነኛ ሆና በምን ያህል ነገር እንደመጣች እነዛ ሁሉ ሉላዎች እኛ ውስጥ ነበር ራሴን ላጥፋ አለች ይህ ነገር እሷ በምትሰራቸው ቪዲዮዎች በነበሩ ናቸው እና አሁንም ይሄንን ነገር እንዲህ ብሎ ይሄ ፉክክርና የቆሎ ጓደኛ ይመስል ከሆነ ነገር መፎካከር ሳይሆን በመጀመሪያ ከማ ጋር ነው ምንድን ነው ማድረገው ለምንድን ነው እንትን ማድረገው ምንድን ነው ካሊድ የሰራው ምንድን ነበር እዚህ ውስጥ የነበረው ለምሳሌ ልጅ 10 ምናምን ሚሊዮን ብር ቀርቷል አሁን 10 ምናምን ሚሊዮን ብር ወደ እሷ ሚሄድ 10 ምናምን ሚሊዮን ብር እኔ በባንክ ባላስፈቅድ ኖሮ ሌላ 20 ሚሊዮን ብር ያስፈልጋት ነበር ይችላል 20 ሚሊዮን ያስፈልጋት ነበር ምክንያቱም በባንክ ሬት ሲሰራና በብላክ ማርኬት በመጀመሪያ ህገወጥ ሆኖ ገንዘቡ ይወረስ ነበር እኔ ያንን ታግዬ ባንክ አስፈቀኝ ዶክሜንቶቹ ከዚህ በፊት ልትልሻለሁ አሁን ልትልሻለሁ ታያቸዋለሽ ባንክ ተጻጽፌ ብሔራዊ ባንክ አድርጌ በዚህ አጋጣሚ በጣም ትልቅ ነገር ያደረጉልን አሉ አምባሳደር ምስጋናው የካታር እና የዱባይ አምባሳደር የነበሩት የፋውንዴሽናችን ቦርድ ናቸው እሳቸው ለብሔራዊ ባንክ ጽፈው ምን አድርገው ተሯሩጠን ምን ብለን 2 ሰዓት ሲቀረው አካውንቱ ሊዘጋ እዛ ገንዘብ የሚቀበርበት 2 ሰዓት ሲቀረው ኢትዮጵያ ንግድ ባንክን በዚህ ማመስገን እንፈልጋለን ስንት ነገር አድርገዋል ይሄ የምታያቸውን እነዚህ ሁሉ ደብዳቤዎች ማን የተጻጻፈው ማን ይሄ ሁሉ ነገር አድርጎ እያንዳንዱ ነገር ባንክ ተላልከ ምን ብለን በዚህ ሁሉ ሂደት ውስጥ ተደርጎ በእነዚህ ዶክሜንቶች ነው ይሄ ሁሉ እንትን የተደረገው እና ይሄ በተላከበት ሂደት ፋሲካ ዩቲዩብ ላይ ምን ይወራል ምን ይደረጋል የሚልና መልሶ እኛ ነው የሚረብሽ ምናልባት በትልቅ ካረግሽው ይታያል ይሄ ሁሉ ከውጭ ጉዳይ ተላልከን ምን ብለን ያደረግነው ከፎርጅድ ነው እስኪባል ድረስ እነዚህ ነገሮች ሁሉ እንደዚህ እስከሚደረግ ድረስ በእያንዳንዱ ሂደት ላይ የወረቀት የዶክሜንት ስራ ነበር ምሰራ እቺ ልጅ አትገባም ገንዘቡ መሰብሰቡ አይደለም ይሄ የተቋማችን ነው የምታየው ይሄን ደብዳቤ እያንዳንዱ እኔ ራሴ ተጻጽፌ ምን አድርጌ ገንዘቡ ዛሬ ለ14 ሚሊዮን ብር እንዲቀራ ተደርጓል ለልጅቷ ቢያንስ ህይወቷ ውስጥ የሚጠቅማት ነገር ተደርጓል ይሄን አድርገሽ ምስጋና ቢስ ሆነሽ እንዲያደርግ ያለው ብለሽ መነጋገር ልክም አይደለም እዚህ የውጭ ጉዳይ ለኢፌዴሪ ውጭ ጉዳይ ሚኒስትር ለውጭ ጉዳይ ሚኒስትር ተብሎ ማን ነው የተጻጻፈው ማን ነው ያደረገው እነዚህ ነገሮች ዶክሜንቶች ሁሉ በዚህ ሁሉ ደረጃ ተደርገን የእውነት ያሳፍራል ማለት አትናገር ከዛ በኋላ ዩቲዩብ ላይ እየሰራች እኔ እንትን
ከእናትና ከአባቷ ቀድሜ ሁሉ ሌላን በቃ ከእናትና አባቷ በፊት ሁሉ ምንድነው እናትና አባቷ ካገኟት በኋላ ቀጥዬ እህት ወንድም ምን አላት አጎት አላት ቤተሰብ አላት እኔ የምቀበላት ይመስል ነበር ብላ ሰውን ኢሞሽን የሚያደርግ እና አሁን ቀደም ህዝቡ ነው ጥያቄ ያነሳው ያለው አንቺ ቤት መታቂያት ልጅ ላይ ላይቭ ላይ ገብተው እንደ ውይይት አድርገው እንደተበደለች ከዛ በኋላ እዚህ ውስጥ ያላችሁ 300 ምናምን ሰው አላችሁ ቪዲዮ እየሰራችሁ ልቀቁ ተብሎ የኔን ክብር የሚነካ የተቋማችንን ክብር የሚነካ በጣም አሳፋሪ የሆኑ ነገሮች ተሰርተው ምን ያህል ዋጋ እንዳስከፈሉ እኔ ያውቃለሁ። ምክንያቱም ትልልቅ ሰው ያያል ይሄንን ነገር ምን ያደርጋል እንዴ ምን ሆነ ነው እንደዚህ አይነት ጭቅጭቅ ውስጥ የገባው ምን ሰው ልረዳ ባልሽ ስላግዝ ባልሽ የምስጋና ሽሚያ አልተጠራሁም ተጠርቻለሁ እኔ ጋር ነው እኮ ያልጠራኋት እኔ ቤት ላይ አይደለም አሁን ቡታጀራ ከፈለገች ቡታጀራ ትሂድ እዛው ማሳደል ያለችው ታገኛቸው ቤተሰቦቿ ከፈለገች ያንን ካደረገች እውነት ያለው ሰው ሄዶ እዛ ነው የሚያደርገው። እንግዲህ ሳምንት አልፏቸዋል። ሳምንት ካለፋት ለምን አልሄደችም? ከኔ ቤት አሁን ከሸኘኋቸው ሳምንት አልፏል። ሄደዋል ብዬ ቪዲዮ አልሰራሁም። በሰላም ስትሄዱ እንኳን እንዲህ ሆኗል እንዲህ ሆናል እና ለምስጋና ሁሉንም የምናመሰግንበት ሳውዲ ኤምባሲ እኮ አሁን የሳውዲ ኤምባሲ ሳውዲ የሚገኘ የኢትዮጵያ ኤምባሲ ፕሮግራም አዘጋጅቶ ምስጋና ፕሮግራም ሰርቷል። እዛ ያሉ የሀገር ሽማግሌዎች ተመሰጋግነዋል። ሲያመሰግኑ እንደ ጥቅል የአረብ ሀገር እህቶችን ቅድሚያውን የሚወስዱት ቅድም አሁን ተናግረሽ ነበር። የመጀመሪያ ከእናት ከአባታቸው ከልጆቻቸው ጉሮሮ ነጥቀው የሰጡ የአረብ ሀገር እህቶች ናቸው። በሌላ የተረፉ ለማዳሞቻቸው እያሰሙ ማዳሞቻቸው አልቅሰው በሽተኛ ነኝ ዱዓ አድርጉልኝ ከዚህ ነገር እያሉ 50,000 100,000 ሪያል የሰጡ ለራሳቸው ከቤተሰቦቻቸው ጉሮሮ ነጥቀው የሰጡ ይሄ ሁሉ 30 ምናምን ሚሊዮን ብር የሳውዲ ስፔሻል ሴት እህቶቻችን ናቸው። ይሄ ሁሉ ያደረጉት እነሱ ሳይመሰገኑ እኔ ነኝ ያመጣሁት እኔ ነኝ ያስገባሁት ብሎ ምስጋና መሸማት ይሄ ልክ አይደለም። ካስፈለጋት በራሳቸው መንገድ ይሁኑ። ከዛ በኋላ ግን የሆነ ምንድነው መሰለሽ የቲክቶክ ክሬቲቭ አዋርድ አይደለ እዚህ ቦታ ላይ የምታረግ ልጅቷ ናት። በሰላም ወጣች አለቀ። ካስፈለገ እነሱ ያደርጉናል። የተሰሩ ቪዲዮዎች መልሼ ራሴን መስደብ ይሆንብኛል እንጂ እያንዳንዱ ይሄ የምታያቸው ቪዲዮዎች ሁሉም ሰው መቼም ያያቸው ይሆናል። እንደዚህ ይሄ የምታያቸው ቪዲዮዎች እያንዳንዱ በሌላ የተሰሩ ቪዲዮዎች ናቸው። እነዚህ ሁሉ ዶክመንት በማን ምክንያት መጣ? እሷ ላይቭ ላይ ቁጭ ብላ በተደረገችው ነገር የእሷ ፎቶ በምስጋና መንገድ ተነስቷል። ይሄ ሁሉ ባደረግን ይሄ ሁሉ በከፈልን እኔ ቤቴ ሁሉ ፋውንዴሽኑ የመጀመሪያ ያኔ አዲስ ቤት ቀይረን ችግር ውስጥ በገባንበት ሰዓት ሁሉ እሱን ትቼ ሁሉ የዚች ልጅን ጉዳይ ስናደርግ ነበር እና ልክ አይደለም። ከዛ በኋላ ግን ደግሞ እዛ ቦታ ላይ እሷ ያንን ነገር ስታደርግ ኡስታዞች አሉ እነ ኡስታዝ አቡበክር እነ ኡስታዝ ማነው እነ መሐመድ አልአሩሲ እነ ሼክ ይሄ ሁሉ እነዚህ ትልልቅ ሼሆችን ሁሉ ጭምር ነው ያሰደበችው። ይሄው የሃይማኖት አባቶች ሙስሊም ክርስቲያን ሳይባል ይሄ የተደረገ ጋዜጣዊ መግለጫ የሰጡትንም ጭምር ነው ያሰደበችው እና በመጀመሪያ በእኔ ምክንያት ምን ተፈጥሯል ብላ ታስብ። ስለዚህ አሁንም እሰጥ አገባው አያስፈልግም። ክሊር እንደው ምናልባት እዚህ ውስጥ ለታዘበ ሰው ጥፋቷ ምን እንደነበረ በምን ምክንያት ነው አትገባም ከኔ ጋር አትሆንም እንደውም መብቴ ሁሉ ችግር ሳይኖር ራሱ መብቴ ነው። በቃ አምሶሪ እኔ የአይኔ ከአይኗ ቀለም ደስ አይለኝም ብሎ እኮ ሰው ያባረራል። እንኳን አይደለም ሪዝን ኖሮሽ በአንቺ ላይ መጥፎ ነገር ቪዲዮ ሰርተሽ አሁን እሷ እኔ እንደዛ አይነት ቪዲዮ ሰርቼ አድርጌ ቢሆንና አገሯ በመጣ ትቀበለኛለች ታደርጋለች። ይሄ የማይታወቅ ግልጽ ቃል ነው። እንግዲህ እሺ እናመሰግናለን ወንድም ካድ ጨረስክ? ወደ እሷ ልትተላለፍ? እሺ እናመሰግናለን። ፋሲካ መናገር ትችያለሽ አሁን። አቡዬ ከመጀመሪያ እኔ በምሰራቸው ቪዲዮዎች ሌላ ሀገር ከገባች በኋላ በምሰራቸው ቪዲዮዎች እኔ እራሴ ለምን አልተመሰገንኩም ብዬ ቪዲዮ አልሰራሁም። ምክንያቱም እኔ ሰበብ ሆኜ ቪዲዮ ላውጣው እንጂ የተረባረቡት መመስገንም የነበረባቸው የአረብ ሀገር ሴቶች ናቸው። በዛ ሰዓት በላይቭ ወቅት እርስ በርሳቸው ሲመሰጋገኑ የነበረው ኮሚቴዎችን ነው። ገብቶሻል? በሌላ ጉዳይ ስትሳተፍ አሁን ላይ ግን በህይወት የለችም። እሷን ስሟን ጠርተው ሲያመሰግኑ አሁን ለምሳሌ በዛ ሰዓት እንደዚህ በተፈጠረ ሰዓት ለመጀመሪያ ጊዜ
ወደ ቡታጅራ በራሱ ትራንስፖርት ወደ ቡታጅራ መጥቶ ቤቱን የወሰዳቸው ቤቱ ላይ ያሳረፈን እኔም ከነሱ ጋር አዲስ አበባ ሄጄ ነበረ። አይመኒታ ነው በህይወት አለ እሱ አይመኒታ። ይህም ሆነ ያ በሌላ ኑር ሰቦ እንትና መፈታት ላይ አሻራውን አሳርፏል። ገብቶሻል? ግን ስሙ አልተጠራም። እስከነጨራሹ እስከነዛሬው ስሙ አልተጠራም። እኔ ይኸውልሽ መጀመሪያ ላይ ቪዲዮ አውጥቼው በጣም ቫይራል ሆኖ ተቆራርጦ ወደ ሚዲያ ከተሰራጨ በኋላ ተነጋግረው አይመኒታ ነበረ ወደ ቡታጅራ የሆነ የወሎ ልጅ አለ ሳሊ የሚባል ከሱ ጋር መጥተው በትራንስፖርት እንዳትጨናነቁ አንቺም ይሄ ትመስያለሽ ብሎ አይመኒታ በራሱ ትራንስፖርት ቡታጅራ ድረስ መጥቶ ምሳቸውን ጋብዞ ቤቱን ወስዶ አሳርፏቸው አሳድሯቸው ምናምን ነገር። እኔ ለምን አልተመሰገንኩም አላልኩም። ሌላ ደግሞ ካሊድ በራሴ ወጪ ነው ሸራተን ላይ እንትን ፕሮግራም ያዘጋጀው ነው እንዴ? እንደዛ ነው። በራስ ወጪ ነው ካሊድ ፕሮግራሙን ያዘጋጀው። የሸራተን የአዳራሹን አለ ምግብ ግብዣውን ምግብ ቆጮ ላይ የበላችሁት ምግብ ግብዣውና የአዳራሹ የተለያዩ ናቸው እኮ። የዛኔ በሌላ ኑር ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው። ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው? የምግብ ፕሮግራም ያዘጋጀኸው በራስህ ኪስ አውጥተህ ነው? አቡ በደንብ ግልጽ አድርግላት። ይሄ እዚህ ላይ የሚታየው የአዳራሹ ፕሮግራም ሌላ ነው። እዛ ምግብ ግብዣ ማለት ምሳ የበላችሁበት እናንተ ሆናችሁ እና አቧሚራ እነ ሌላው ተሰብስቦ የበላበት የምግብ ግብዣ ቦታ ማለት ነው። የምግብ ግብዣ ቦታ ላይ የነበረው ነገር እኔ ነኝ የከፈልኩት ማለት እዛ ጋር ያለው ሰው እዚህ ቦታ ላይ ያ የነበረው ይሄ የምትበሉበት ቦታ ሌላ ነው፣ አዳራሹ ሌላ ነው። ስለዚህ የምግብ ግብዣ ቦታ ነው እኔ ምክንያቱም አንቺ ጋር የተገናኘ ነው እዚህ ቦታ ስለሆነ ምግብ ግብዣ ቦታ ስለሆነ ምክንያቱም እዛ ጋር ማን ነው በሰው 3,000-4,000 ብር ከፍለሽ ስለሆነ መታበዩ ማን ነው እዚች ጋር የሚመጣው ሰው ዝም ብሎ ይሄ ጋዜጠኛው ሚዲያው ምናምን ዝም ብለሽ አይገባ አንተን አይደለም። ምክንያቱም ኦልሬዲ ቻርጅ ገንዘቡ ከተከፈለ በኋላ ነው። ገንዘቡ ከተከፈለ በኋላ ሌላ ኑር ሰቦ አንቺ ጋር ራሱ ደርሳለች። በጣም ቆይቶ ብሩ ተከፍሏል ተብሎ በጣም ቆየች። ህዝቡ ደግሞ ይሄን አክል ገንዘብ ተሰብስቦ የት ደረሰ? ገንዘቡን ምን ላይ ደረሰ? ኮሚቴዎቹም ደግሞ እኔ ይሄን አክል ገንዘብ መጀመሪያ ላይ ይሄን አክል ገንዘብ ለኛ ትሰጡናላችሁ። እኔ ከቤተሰቦቿ ያገኘሁት መረጃ ነው፣ በመረጃ ነው የምናገረው። ካሊ ዝም ብዬ ከመሬት ተነስቼ አይደለም። ኮሚቴዎች ስለነበረው ገብተዋል። ሌላ የተባለው ገንዘብ ከሞላ በኋላ ይሄን አክል ብር ለኛ ትሰጡናላችሁ ብሎ ከቤተሰብ ጋር ቃል ተግባብቶ ነበር። ውጭ የሚገኙ ኮሚቴዎች ማለት ነው። ሌላ በዚህ ጉዳይ ነው ብዙ ጊዜ የተንከራተተችው። እነሱ አንሰጥም አይነት ነገር ይሄ አብራርተሃል፣ ይሄ ተናግረሃል፣ ገብተሻል፣ ሀቢባ ገብተሻል፣ ተረተሽኛል። ቆይ ላስረዳ ካሊድ። እኔ እንዳንተ ማውራት አልችልም። የቲክቶክ ሴት አይደለሁም ብዙም ማለት ነው። ይቅርታ ስለምን ተባተብ ይቅርታ አድርጊልኝ። ችግር የለም። ፋሲካ ግን ቢ ፖዘቲቭ በነገራችን ላይ እንትን ነው ሪስፔክትፉል ይሁን። ይሄ እንዳንተ ሚዲያ ላይ እንደዚህ ይሄ አሁን መስመር ይላተካል። ይቅርታ እንዴ ወልዴ ይቅርታ፣ ቤቱን ማኔጅ ላድርገው እኔ ፕሊዝ። ፋሲካዬ ስታወሪ ፕሮፌሽናል ሁኚ፣ ትሁት ሁኚ። ልክ እሱ በትህትና ነገራቶችን እንደሚመልስልሽ አንቺም እንደዛ ሆት እየሆንሽ ነው። እሺ እናቴ ቤተሰቦቿ ይኸውልሽ ካሊድ የሚለው ምንም አይነት መረጃ ሳይኖራት ነው እየወጣች በእኛ ላይ ቪዲዮ ስትሰራ የነበረው። ይሄ ሁሉ የሰራችው ያለ ምንም መረጃ ነው ሲል ነበረ። ይኸውልሽ እኔ አልዋሽም። በሳውዲ ላይ በሰራሁት ኮሚቴዎች ላይ ነገም ዛሬም ቪዲዮም አላጠፋሁትም። ገብቶሻል? የሌላ ቤተሰቦች መጀመሪያ ብሩ ከተከፈለ በኋላ የእሷ ገንዘብ ከሞላ በኋላ ይሄን አክል ገንዘብ ትሰጡናላችሁ ብለው መጀመሪያ ተነጋግረው ነበር ከሌላ ቤተሰቦች ማለት ነው። ገብቶሻል? ያንን ማስረጃ አለሽ? ቤተሰቦቿን ነው የነገሩኝ። እኔ በምን ጉዳይ ነው እንደዚህ እየተባለ ነው ብዬ ስጠይቃቸው ለምሳሌ መጀመሪያ ላይ እንደዚህ ተነጋግረን ነበር።
ፋሲካዬ አጎትየው ለኔም ብሎኝ ነበረ። አጎቷ የሌላ አጎት እና ግን ማለት ብቻ ነው ስሜቱን ብቻ ነው የገለጸው እንጂ ምንም አይነት ማስረጃ አላቀረበም። ለዛ ሚዲያ ላይ አላወጣሁትም ምንም ነገር ሚዲያ ላይ። እኔ ደግሞ ከዚህ ተነሳፍቼ ነው እንደዛ ስለ የነበረው ገብቶሻል። እሱ አሁን ለሳውዲ ኮሚቴዎች ያወራው ይቅርታ ጋር የሚዲያ ሰው ስትሆኚ ዩቱበር ስትሆኚ የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን ማስቀመጥ አለብሽ። ነገ ለዛ ቪዲዮ ማንም ሰው መጥቶ ጥያቄ ቢጠይቅሽ ማስረጃሽን ላጣርገሽ አውጥተሽ ሳብ አርገሽ የምታቀርቢው ማስረጃ ሊኖርሽ ይገባል። ገባሽ? አሁን አጎትየው ለእኔም ብሎኛል። ገባሽ? ከኮሚቴዎች ውስጥ አንዱ እንደዚህ እንዳላቸው ለቤተሰብ ማስረጃ አለክ ስለ የለኝም የቀዳዋቸው ቮይስም የለኝም የማቀርበው ቴክስትም የለኝም ሲል አለቅ ሰምቼ ዝም ምን ያልኩት ሚዲያ ላይ አላወጣሁትም። ለምን ማስረጃ የሌለሽ ለምሳሌ ያቺ ሴት እንደዚህ ያለችው ትክክል ነው አልሽ። አሁን ዛሬ ማስረጃ ስንጠይቅሽ ማስረጃ የለሽ። ገባሽ? የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን እያስቀመጥሽ ነው መሆን ያለበት። አት ኤንድ ኦፍ ዘ ዴይ ስለዛ ቪዲዮ ማስረጃ ስትጠየቂ አውጥተሽ የምታቀርቢው ነገር ሊኖርሽ ይገባል። ገባሽ? ካለበለዚያ አንቺን ያስወቅስሻል። ይሄነት ተረዳሽ? አሻጥር የሚሰሩ ሰዎች እኔ አልተመቸኋቸውም። የወገብ ቅማል ነው የሆንኩባቸው። በሰዓቱ ማስፈራሪያ አይነት ነሽ፣ ዛቻ ነሽ፣ በጣም ብዙ ነገሮችን አስተናግጃለሁ። እናንተን ይሄ በቅርብ ርቀት የምታውቁት ነው። በቃ አሁን ይሄን ነገረችን እኮ ስለዚህ ቪዲዮ እኮ መለሰች። ኦልሬዲ ወድም ካለ ደግሞ ሌላ ነው። ይሄ ደግሞ አሁን አስቢ ገባኝ። ይሄንን ያለችው ከሌላ ቤተሰቦች ከሰማችው ወሬ አንጻር እንጂ ምንም አይነት ማስረጃ የላትም። ስለዚህ ያሶኛል ምንድነው መሰለሽ አሁን ለማለት የፈለኩት እነዚህ ነገሮች ስም ሳይጠቀስ እነከሌ ብለሽ ወይ አበበ ከሆነ አበበ እንዲያድርጎ በ60 ሚሊዮኑ አበበና አየለ ተጣሉ ካላች ከዛው እነከሌ ለኛ ይሰነን እነከሌ ሲባል ምንድን ነው የሚመስለው? እዛ ላይ በሌላ ጉዳይ የሚታየው ሰው ማን ነው የሚያውቀን? ገብቶሻል? በአንድ ቀንም ሀቡ አንቺ ኖረሽ ብትሆኝ እኮ አንቺ ትጠሪያለሽ። በአንድ ቀንም ያለው ሰው 15 ቀንም የተቀመጠ ሰው እኩል ነበር የሚወቀነው። ምክንያቱም በየቀኑ እንደ አረባክ ይሄ ነገር እኮ ወደ ሌላ አቅጣጫ ነው የሚሄደው። ከዛ ደግሞ 60 ሚሊዮን እያለች እንትና የት ነው 60 ሚሊዮን ያለው ትረዳል። ከዛም በቃ እኛ ከቁጥጥራችን ውጭ ይሆናለች አሉ። በቃ ቤተሰቦቿ ከቁጥጥር አንድም ቤተሰቦቿ መልሳ እኮ ቤተሰቦቿ መረጃ እንዳይሰጡኝ ዘግተዋል ትላለች። አሁን ይህንን መልሳ ቤተሰቦቿ መረጃ እንዳይነግሩብኝ ዘግተዋል፣ ከራሴ ከእንትን ነው ማገኘው ትላለች። ራሱ መልሳ ያው ልጅ ያው ሀቢባ ቤተሰቦቿ እስኪ በምሰራቸው ቪዲዮዎች አንድም ቀን ፋሲካ እንደዚህ እየተባልን ነው። ሀታ ካሊድ ራሱ የምትሰሪያቸው ቪዲዮዎች ትክክል አይደሉም፣ በዚህ መልኩ ነው ብሎ አንድ ቀንም ደውሎልኝ አያውቅም። አሁን ቅድም ከቁጥጥራችን ስር በላይ ሆነች ተይ ስንላት እምቢ አለች ሲል ነበር ቅድም። አንድም ቀን ቤተሰቦቿ ጥያቄ መልስ ለምን ለራሷ ዳይሬክተር ይደውለ ፋሲካ እየሰራሽ ያለሽው ነገር ትክክል አይደለም ለምን አላልካትም? ወንድም ካለ አልደወለልኝም፣ አንድም ቀን ደውሎልኝ አያውቅም። ሀታ ቤተሰቦቿ ራሱ በምሰራው ቪዲዮ እንዲሁም እንደዚህ እኮ ነው ስላቸው እንዴ ትክክል ነው እንደዚህ እያሉኝ ነበር። እነሱ ራሱ እንኳን ተይ እረፊ ሊሉኝ ቀርቶ ማለት ነው። ገብቶሻል? እሱ ራሱ ትክክል ካልሆነ እኔ የምሰራቸው ቪዲዮዎች ለሱ ካልተመቸው ፋሲካ እንደዚህ ይሄ ቪዲዮ ብዙ ነገር ይፈጥራል። አንቺ ስለ ሳውዲ ኮሚቴዎች ብታወሪም ሰው የሚያስበው እኛንን ነው። ይሄ ቪዲዮ አጥፊ ሀታ ስለ ራሱ እንኳን ሰርታለች ብሎ ያሰበው ቪዲዮ በሱ ቪዲዮ እንኳን አልደወለልኝም። በነገራችን ላይ አንድን ሰው ማክበር ያለብሽ የሆነ እንትን በገንዘቡ ልክ አይደለም። ሰው ስለሆነ ብቻ መከበር ይገባዋል። አንድ ፋሲካ ይሄን